ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ይዤላችሁ የመጣሁት ቃላት ምስረታ ነው። የተለያዩ ቃላቶችን ይዤላችሁ መጥቻለሁ ማለት ነው። ባለ ሁለት፣ ባለ ሶስት፣ ባለ አራት እና ባለ አምስት ሆሄ ቃላቶችን ነው ይዤላችሁ የመጣው ማለት ነው። እንግዲህ ከባለ ሁለት ሆሄ ተነስታችሁ ባለ ሶስት ሆሄ ታነባላችሁ። ከዛ ቀጥሎ ደግሞ ባለ አራት ሆሄ ታነባላችሁ። ቀጣይ ደግሞ ባለ አምስት ሆሄን ማንበብ ትችላላችሁ ማለት ነው። ስለዚህ ከቀላል ወደ ከባድ ነው መሄድ ያለባችሁ ስታነቡ፣ ከቀላል ወደ ከባድ ነው። ከከባድ ወደ ቀላል ከመጣችሁ ሊከብዳችሁ ይችላል። ምክንያቱም ከባዱን መጀመሪያ ስታዩት እናንተ ተስፋ ሊያስቆርጣችሁ ይችላል ማለት ነው። ስለዚህ ማንበብ የሚጠበቅባቸው ከቀላሉ ወደ ከባዱ ማለት ነው። ከዚህ ቀጥሎ ደግሞ ከዚህም በላይ የሆኑ ቃላቶችን ማንበብ እንችላለን። እንዲሁም አረፍተ ነገሮችን፣ ትላልቅ ጽሑፎችን ማንበብ እንችላለን ማለት ነው። ስለዚህ ስናነብ ከትንሽ ወደ ትልቅ መሆን ያለበት። ምክንያቱም መጀመሪያ ስንጀምር ከፊደል ነው የጀመርነው። ከዛ ቃላት እንጀምራለን። ቃላት ስንጀምር ደግሞ ባለ ሁለት ቃላቶችን እናነባለን። እነዚህን ካነብንም በኋላ ባለ ሶስት፣ ባለ አራት፣ ባለ አምስት፣ ባለ ስድስት እንዲሁም ትላልቅ ጽሑፎችን፣ አረፍተ ነገሮች ምኖችን እያነበብን እንሄዳለን ማለት ነው። ስለዚህ ዛሬ ይዤላችሁ የመጣው ባለ ሁለት፣ ባለ ሶስት፣ ባለ አራት እና ባለ አምስት ሆሄ ቃላቶችን ነው። እነዚህን በደንብ አድርገን የምናይ ይሆናል ማለት ነው። በመጀመሪያ ግን ይህን ቪዲዮ ከማየታችሁ በፊት ቪዲዮውን ላይክ፣ ሼር እና ሳብስክራይብ ማድረጋችሁ እንዳትረሱ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ አሁን ማነብላችሁ ከዚህ ከባለ ሁለቱ እነሳለሁ፣ ባለ ሶስቱን አነብላችኋለሁ፣ ከዛ ባለ አራቱን አነብላችኋለሁ፣ ባለ አምስቱን አግድም ነው እያነበቡላችሁ መሄድ ማለት ነው። ስለዚህ አሁን አብራችሁ ከኔ ጋር እያነበባችሁ ትሄዳላችሁ። እንዲሁም ቪዲዮውን እያቆማችሁ እየጻፋችሁ ትለማመዳላችሁ። አብረን እንጀምር። ኦኬ ከዚህ ላይ ምን ይላል ማለት ነው? ባለ ሁለት ሆሄ ምን ይላል? ባለ ሁለት ሆሄ፣ ባለ ሁለት ሆሄ። ከዚህ ደግሞ ምን ይላል? ባለ ሶስት ሆሄ፣ ባለ ሶስት ሆሄ። ቀጣይ ደግሞ ከዚህ ላይ ምን ይላል? ባለ አራት ሆሄ፣ ባለ አራት ሆሄ። ቀጣይ ደግሞ ከዚህ ላይ ምን አለ? ባለ አምስት ሆሄ፣ ባለ አምስት ሆሄ ይላል። ስለዚህ እነዚህን በደንብ አድርገን ማየት ይጠበቅብናል ማለት ነው። ምክንያቱም ስናነብ ማድረግ ያለብን ከቀላል ወደ ከባድ ነው መሄድ ያለብን። ፊት ስንጀምር ከፊደላት ጀምረን ከዛ ቃላትን፣ ከዛ አረፍተ ነገርን፣ ከዛ ትላልቅ ጽሑፎችን፣ ልቦለዶችን ማንበብ እንችላለን ማለት ነው። ስለዚህ አሁን አብረን እያነበብን እንሂድ። ምን ይላል ይሄ የመጀመሪያው ቃል? ማለ፣ ማለ፣ ማለ። ቀጣይ ደግሞ ባለ ሶስት ሆሄ ስንሄድ ደግሞ ምን ይላል? ሆዳም፣ ሆዳም፣ ሆዳም። ኦኬ አያችሁታ? እዚህኛው ባለ ሁለት ሆሄ ነበረ። እዚህ ደግሞ ባለ ሶስት ትንሽ እርዘም ይላል ማለት ነው። ኦኬ ቀጣይ ደግሞ አሁንም ከዚህ እርዘም የሚል ደግሞ ባለ አራት ሆሄ ስንሄድ ቅናተኛ፣ ምን ይላል? ቅናተኛ፣ ቅናተኛ። ኦኬ ቀጣይ ደግሞ ወደ እንሄዳለን ወደ አምስት ሆሄ ቃላት ማለት ነው። አምስት ሆሄ የያዙ ቃላቶች እናነባለን። ምን ይላል ደግሞ ይሄ? ቅናተኞች፣ ምን ይላል? ቅናተኞች፣ ቅናተኞች ይላል ማለት ነው። ኦኬ አሁንም ከባለ ሁለቱ እንነሳለን። ኦኬ ምን ይላል ደግሞ እዚህ ሁለተኛ ላይ የምናገኘው? ቃና፣ ቃና። ቀጣይ መለያ፣ መለያ፣ መለያ። በቀጣይ ደረጃ ደግሞ ቤተሰብ፣ ቤተሰብ፣ ቤተሰብ። ቀጣይ ደግሞ ከዚህ ላይ ምን ይላል? አሞገሰች፣ አሞገሰች፣ አሞገሰች። ኦኬ አሁንም በዚህ ላይ መጀመሪያ ላይ ምን ይላል ማለት ነው? ይሄ ሳለ፣ ሳለ፣ ሳለ። ቀጣይ ደግሞ ቃላት፣ ቃላት፣
ቃላት ዳኝነት 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 መሸርሸር 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 እንደዚህ እያደረግን እናነባለን ማለት ነው። ከቀላል ወደ ከባድ ማለት ነው። ኦኬ አሁንም ቀጣይ ላይ እዚህ ባለ ሁለት ወየው ላይ ስንሄድ ምን ይላል? ይሄ ቤት ቤት ቤት። እዚህ ደግሞ ቀጣይ ላይ ቅናት ቅናት ቅናት። ቀጣይ ደረጃ ላይ ደግሞ ምን አለ? መበከል መበከል። ቀጣይ ላይ ተገነዘቡ ተገነዘቡ። ኦኬ እዚህ ላይ ደግሞ ምን ይላል? በሬ በሬ ውጤት ውጤት ህይወት ህይወት መጨፍጨፍ መጨፍጨፍ። ኦኬ ቀጣይ ደግሞ ከዚህ ላይ ምን ይላል ማለት ነው? ቀሪ 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 ትጉህ ትጉህ መቃኘት መቃኘት መዘግየት መዘግየት። ኦኬ እንደዚህ እያደረጋችሁ ታነባላችሁ ማለት ነው። ኦኬ ወደ ቀጣዩ ስንሄድ ደግሞ ከዚህ ላይ ደግሞ ምን ይላል? ዳኛ 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 ውሸት ውሸት ማረፊያ ማረፊያ መሰናዳት መሰናዳት። አያችሁታ? ከዚህኛው ጀምረን ወደዚህ ስናነበው ከዚህ ላይ ቀለል ያሉ ናቸው። ከዚህ ከሁለተኛው ስነት ደግሞ የተወሰነ ከመጀመሪያው ትንሽ ጠጠር ይላል። ስነት ደግሞ አሁንም የተወሰነ ጠጠር ይላል። ባለ አምስት ላይ ስነት ደግሞ አሁንም ደግሞ ጠጠር እያለ ይሄዳል ማለት ነው። ስለዚህ መጀመሪያ በቃ ማድረግ ያለብን በመጀመሪያ ፊደላት እንለያለን፣ ሀሁ ብለን እንቆጥራለን ማለት ነው። ቀጣይ ደግሞ ባለ ሁለት ቃላቶችን እናነባለን። እነሱን ካነበብን በኋላ ባለ ሶስት፣ ከዛ ባለ አራት፣ ከዛ ባለ አምስት እያደረግን ነው ማንበብ ያለብን ማለት ነው ስናጠና። እንደዚህ ካደረግን በቀላሉ ፊደላትን እና ቃላትን በደንብ አድርገን ማንበብ እንችላለን ማለት ነው። ስለዚህ ያጠናን ዘዴያችንን በዚህ መልኩ ብናደርገው በጣም ውጤታማ እንሆናለን ማለት ነው። ኦኬ እንቀጥል። አሁንም ወደ ምንባባችን ስንቀጥል ሸጠ ሸጠ ሸጠ። ቀጣይ ደግሞ ባለ ሶስቱ ስንሄድ ደወል ደወል። ባለ አራቱ ማረፊያ ማረፊያ። ባለ አምስቱ ስንሄድ ደግሞ ያለ ስስት። ኦኬ ቀጣይ ደግሞ ከዚህ ላይ ምን ይላል? ዶሮ። ከዚህ ላይ መረቀ። ከዚህ ደግሞ ቀጣይ ምን ይላል? መቋቋም። ከዚህ ደግሞ ምን ይላል? ደህንነት። ኦኬ በጣም አሪፍ። አሁንም ቀጣይ ከዚህ ስንመጣ ቃና። ከዚህ ቀጣይ ደግሞ ጠየቀ።
ኦኬ። በቀጣይ ደረጃ ደግሞ ከዚህ ላይ ምን ይላል? ሰደደች ሰደደች ሰደደች። ኦኬ። ቀጣይ ከዚህ ላይ ፊት ለፊት ፊት ለፊት ፊት ለፊት። ኦኬ። በቀጣይ ደግሞ ከዚህ ላይ ስንሄድ ሆነ ሆነ ሆነ። እዚህ ላይ ደግሞ ጫጩት ጫጩት ጫጩት። በቀጣይ ደረጃ ሲደክም ሲደክም ሲደክም። እዚህ ላይ ደግሞ ምን ይላል? አረንጓዴ አረንጓዴ አረንጓዴ። ኦኬ። በቀጣይ ደግሞ ከዚህ ላይ ምን ይላል? ዋና ዋና ዋና። ባይዘዌ ከዚህ ላይ ሁለት ትርጉም ነው የሚኖረው ማለት ነው። ይህ ሲጠብቅና ሲላላ ሁለት ትርጉም ይኖረዋል። በዚያ መልኩ ማንበብ ትችላላችሁ ማለት ነው። ለምሳሌ ሲጠብቅ ዋና ዋና ብለን እናነባዋለን። ዋና ብለን ማንበብ እንችላለን። ሲላላ ደግሞ ዋና ዋና ብለን ማንበብ እንችላለን ማለት ነው። እንዳያወዛግባችሁ ሁለት ትርጉም ይኖረዋል። ይህ ጠብቆና ላልቶ መነበብ ይችላል። ዋናና ዋና ተብሎ ይነበባል ማለት ነው። ኦኬ። በቀጣይ ደረጃ ደግሞ ከዚህ ላይ ምን ይላል? መከረ መከረ መከረ። ቀጣይ ደግሞ ከዚህ ላይ ምን ይላል? ረገመች ረገመች ረገመች። ቀጣይ ከዚህ ላይ ምን አለ? እግረኞች እግረኞች እግረኞች። ኦኬ። ቀጣይ ደግሞ ከዚህ ላይ ምን ይላል? ደግ ደግ ደግ። ቀጣይ ከዚህ ላይ አዘነ አዘነ አዘነ። በቀጣይ ደረጃ ደግሞ ከዚህ ላይ ምን ይላል? ተግባቡ ተግባቡ ተግባቡ። ቀጣይ ከዚህ ላይ ሰልፈኞች ሰልፈኞች ሰልፈኞች። ኦኬ። በጣም አሪፍ። ቀጣይ ደግሞ ከዚህ ላይ ምን ይላል? ጫና ጫና ጫና። ኦኬ። ቀጣይ እዚህ ላይ ብድር ብድር ብድር። ቀጣይ ደግሞ መተከዝ መተከዝ መተከዝ። ኦኬ። ቀጣይ ላይ ማቀማጠል ማቀማጠል ማቀማጠል። ኦኬ። በጣም አሪፍ። ቀጣይ ደግሞ ከዚህ ላይ ምን ይላል? ሸኘ ሸኘ ሸኘ። ቀጣይ ከዚህ ላይ ታፈረ ታፈረ ታፈረ። እዚህ ደግሞ መምተር መምተር መምተር። ቀጣይ እዚህ ላይ ይሰማኛል ይሰማኛል ይሰማኛል። ኦኬ። እንደዚህ እያደረግን ማንበብ ይጠበቅብናል ማለት ነው። ስናነብ ከቀላል ወደ ከባድ ነው መሄድ ያለብን እንጂ ከከባድ ወደ ቀላል ብንመጣ ተስፋ ሊያስቆርጠን ይችላል ማለት። እንደዚህ አድርገን ካነበብን ውጤታማ መሆን እንችላለን። ምክንያቱም እኛ እየቀለለን ሲሄድ ብዙ ጊዜ ትኩረት እንሰጠዋለን፣ ማንበብ እንችላለን፣ ይገባናል ብለን ስለምናስብ ትኩረት እንሰጠዋለን። ነገር ግን ከከባዱ ከተነሳን ግን ተስፋ ሊያስቆርጠን ይችላል፣ ልናቋርጠው እንችላለን። እንደዚህ እያደረግን ጥናታችን ማስተካከል ይጠበቅብናል ማለት ነው። ኦኬ። በግል መማር ለምትፈልጉ ደግሞ በስር ላይ በማስቀምጥላችሁ ስልክ ቁጥር እየደወላችሁ መማር ትችላላችሁ ማለት ነው። በ0901 06 81 ላይ ደውላችሁ ማግኘት ትችላላችሁ። ማንኛውንም ጥያቄ በዚያ መጠየቅ ትችላላችሁ። እንዲሁም በቀላሉ ውጤታማ ለመሆን ደውላችሁ ማናገር ትችላላችሁ። የዛሬ ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ላይክ፣ ሼር እና ሳብስክራይብ ማድረጋችሁ እንዳትረሱ። ቀጣይ ደግሞ በሌሎች ቪዲዮዎች የምንገናኝ ይሆናል ማለት ነው። እስከዚያው ድረስ መልካም ጊዜ፣ መልካም ሳምንት።